ዩናይትድ ዙ እኛ በማንቸስተር ዩናይትድ አንሸነፍም። 5 ጎል ከ5 ጎል በታች ካስገባን ይደብረናል። እናድርግ። እረፉ አርሰናሎች፣ እኔም ራሳችሁ ነው ጠላታችሁ። እረፉ። በሜዳችሁ ተለጥጣችሁ ተገርፋችሁ ተደብድባችሁ የታባታችሁ ይበላችሁ። ልጥለጥ አድርጎ ዩናይትድ ገብቶ ለጠለጣችሁ ገርፎ ወጣ። በጌታ ስም እንዴት የሚያቃጥል ጨዋታ እንደሆነ ለአርሰናል ደጋፊዎች ጽናቱን ይስጣችሁ፣ ጽናቱን ይስጣችሁ። እነ ዩኬሬሽ ሳካ ምናምን ሞተዋል። እነሱ ተዋቸው። አይ 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 ለሌላ ጊዜ ግን ከምላሳችሁ ታቀቡ። ክፉ አታውሩ። ነግሬያችኋለሁ። በረዶ ይቆላልኝ አምቦ ይፈላልኝ ምናምን የምትሉት ነገር እዛው። እኔ እኮ ለአርሰናል ቋጥሬ ፍቅር ሲዝመንኩ ጎቢና ሶ ጎቦ ሶዲና ሶዶ እንደዚህ ምናምን ማለት ቀረኝ እኮ እንዴ ከዚህ በላይ ምን ላደርጋችሁ? ቋጠርኩላችሁ። አልሆነም። በቃ እናንተ ተኙ። ተስፋ የላችሁ። አያርሱዬ ስታሳዝኑ ግን አይዟችሁ። ያልፋል። ይሄም ያልፋል። ነው የኔ ባጀ ጆርጎ የኔ ሊዮኔል ሜሲ ጉኛዬ ኢመሬት ሜዳ የኔ መለማመጃ ነው አባቴ። ሁለተኛ ጋር እንግዲህ ከበኋላ ከማንቼ ጋር ትከጃ ትለጋጋ አታገኝም። ግሎሪ እንችላለን። አሸንፈናል አባቴ አሸንፈናል። በቃ የሰውዬ አሳምኑናል። ዋናው 3 ነጥብ ነው የሚለውን ነገር አሳምኑናል። ታገባለህ፣ ትከላከላለህ፣ እድሉን ካገኘ ተጨማምራለህ። አለቀ። ኧረ ዛሬ ይለያል። እግዚአብሔርን እኔ እንደዚህ ፓላስን ድቅድቅ እናደርገዋለን ብዬ አላሰብኩም ነበር። ለማንኛውም ማለት ነው ይሄ አሰልጣኝ ተመችቶኛል። እግዚአብሔርን ቀልድ አያውቅም። በቃ ቀልድ አያውቅም። 3 ነጥብ ዋናው 3 ነጥብ ነው። ምንም በቃ ይሄ የጨዋታ ማማር ምናምን ብሎ ነገር የለም። ታገባለህ፣ ትከላከላለህ። በቃ አለቀ። ኤቭሪባዲ እያንዳንዱ ተጫዋች ይከላከላል። እንዴት ነው ደስ የሚሉት! እግዚአብሔርን ቼልሲ አኮራችሁኝ ዛሬ የደስታ ቀን ነው። ታውቆኛል፣ የደስታ ቀን ነው ዛሬ። ወንድም ጥላ ዛጋውን ትለጥፍልኛለች ማለት ነው። ጉዟችን አንድ አይነት እንደሆነ ግልጽ እኮ ነው። በቃ ግልጽ ነው። እኛና ማንቼ ጉዟችን አንድ አይነት ነው። ስናሸንፍ ያሸንፋሉ፣ ስንሸነፍ ይሸነፋሉ፣ አቻ ስንወጣቸው ይወጣሉ። ስለዚህ ዛሬ ምንድነው ውጤቱን ገና አውቀነዋል። ጨዋታው ሳይጀመር ውጤቱን አውቀነዋል። አለቀ። እንኳን ደስ አለ። ማንቸስተር ሲቲ ፕሪሚየር ሊግ ላይ በ2026 በአዲሱ ዓመት የመጀመሪያውን 3 ነጥብ አገኘ። ሲሪየስ ባይዘ በፕሪሚየር ሊግ የመጀመሪያውን 3 ነጥብ በዚህ ዓመቱን ሙሉ አላሸነፋችሁም ነበር። ስለ ውጤቱና ስለ ማሸነፋችሁ ከማውራታችን በፊት ስለ ዳኛው ውሳኔ እናውራ እና ፈርስት ሃፍ በሰራሁት ቪዲዮ ሲቲዝንስ ይቅር በሉኝ ስላላሸነፋችሁ ነው። ምን ማሸነፍ ስላልቻላችሁ ውልቭዝም ቢሆን የሆነ ነገር ይዛል ምናምን ብዬ ነው። እናንተን ንቄ አይደለም፣ ውልቭዝን አክብሬ ነው። ተሳስቼ ነው። ስተት ዳኛው ነው። አሁን የእጅ ኳስ በጣም አወዛጋቢ ሆኗል። በእጅ የተነካ ኳስ ነው እና ግን ያሰጣል ብዬ ነው። በቃ በእርግጠኝነት ሰጣቸው ብዬ ቪአር ሳይሄድ በፊት ሰጣቸው ብዬ ነበረ። ወደ ቪአር ሲሄድ ደግሞ እርግጠኛ ነበርኩ። ቪአሩን አይቶ ግን በቪአር ውሳኔ ራሱን ሳያሳስት በራሱ መወሰኑና መከልከሉን ሳላደንቅለት አላልፍም። ትክክለኛ ዳኛ ማለት እንደዚህ ነው። ገባህ? በሌላ ዳኛ ተጽዕኖ ሊፈጠርብህ አይገባም። የራስን አቋም መወጠር አለብህ። ማርሙሽ መግባቱ ትክክለኛ ውሳኔ ፔፕ ባይዘው ማለት ነው። ሃላንድ በርንድ አውት ነበር የሚመስለው። ኳስ መንካት አቅቶት ነበር። እንኳን አለ መሞከር መንካት አቅቶት ነበር። ሁሉንም ጾታ እየጮተ ማለት ሮቦቱ ቻርጅ ስላለቀው ዛሬ ቻርጅ አስደረገውና ማርሙሽን አስገባ። ትክክለኛ ውሳኔ አገባ እና እንደተለመደው አንቷን ሰሜኞ ፈርጠም ያለው ጠንከር ያለው የተሻለ ማሰብ የሚችለው ዶኩ ሰሜኞ እንደተለመደው አገባ። ሁሉንም ጎሎች ካሁን በኋላ የሚያገባው ሃላንድ እንዳይደርስበት ሌላ ሮቦት ጥቁር ሮቦት ነው እንዳያመጣችሁት። ተረዳሽኝ አይደል? አሪፍ 3 ፖይንት። አሁን ጎይሂ መጥቶልሃል። ጎይሂና ኩሶኖቭን ይዘህ ኑኔዝ እና ኦራይሊን ተመልሰዋል። ዶራኑማ እንደተለመደው አለ ይገግምብሃል። ስለዛ ይዘህ ትሮጣለህ ማለት ምርጥ ሚዜ ነው የምፈልገው እንጂ ተልካሻ ሚዜ አልፈልግም። ገባሽ አይደል? አክብሬ ነው ሚዜ። እኔ እንደሌሎቹ ምናምን ነገር ኔክስት የምታገቢው አንቺ ነሽ አይነት ሚዜ ነው የምፈልገው። ገባሽ አይደል? ይመች። ሰላም ለጠፉሽ ተው እንዴ ይቅርታ እንዴ አሁን ሽማግሌ ላይ ይሳቃልቲ እኔ እኮ ማለት ነው
ህብረታችሁ የሆነ የምትነሳሱት ነገር አለ። ጥሩ እኮ ሞቲቬሽን አላችሁ በእውነት ማለት ነው። እቺ እርጅናዋ እኮ ስለምትጫጫናችሁ ነው እንጂ አሁን አስብ ከሁለባዱ ሁለታቻ ጥሩ ሞክራችኋል። ግን ምንድነው እርጅና የመቋሚያው አዳለጣችሁና ሶስተኛውን ቀርቀር እንደው ፊሽካ ሊነፋ ዳኛው አፍ ውስጥ ከቶ እፍ ሊለው ሲል ይገባባል። አንተ እንደው ምን አይነት ስንፈተ መከላከል ያለበት ቡድን ነህ አንተማ እኮ እኔ ነክሼልሃለሁ እኮ ሼባው እኔ ላይ ብቻ በርታ እኔ ላይ እንጂ በቃ የለህም እኮ አንተ። ጥሩ ነው። አይ ዘንድሮ እንደምንም ተጋግጠሽ ሼባው እኔ በባለፉት ቀናት ተናግሬ ነበር እንደምንም ብሎ ዘንድሮ ሻምፒዮንስ ሊግ ይገባል ብዬ ነበር። አሁን በጣም እርግጠኛ ሆኛለሁ የአውሮፓ ሊግ ነው የምትገቡ ሼባው። አያዝሽ ተሻለ ሸርተታልሽብኝ እኮ ወደታችን ምን ይሻላል? እኔ ሰላም ኧረ እኔ ሰላም ማደር እፈልጋለሁ። እርግማን ይጠብቀኝ። ደህና ደሩ። ይኸው ተገላገላችሁ። ይኸው በቃ በኦጋዴን በኩል እየወጣሁላችሁ ነው እንዴ። እቁብ ራሱ ብንሰበስብ አርሰናል ነው መጥቶ የሚበላው ዘንድሮ። እንደዚህ የምንቀጥለው እንዴ? ራይስ ተከላካይ አልነበረ እንዴ? ማን ሊከላከል ነው መጥቶ የሚያገባው እንዴ? እኔ ጨንቆኛል። እርሶስ?